በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ እንደምን አርፍዳችኋል? የሰዓቱን ዋና ዋና ጉዳዮች እናቀርባለን። በቅድሚያም ርዕሶቹን አሜሪካም ከፍልስጤሙ ታጣቂ ቡድን ሐማስ መሪዎች ጋር ግብፅ ውስጥ ታሪካዊ ውይይት ማካሄዷ ተነገረ። የአሜሪካ ልዑክ ዛሬ በማለዳው እስራኤል ገብቷል። በዝርዝር እናቀርባለን። ኢራን የ2 ወራቱን የተኩስ አቁም ጊዜ ለሰፊ የጦርነት ዝግጅት ስትጠቀምበት መቆየቷ ተነገረ። ኢራን ውስጥ ዋናው ጦርነት ገና አልተጀመረም የሚል ስሜት መኖሩ ታውቋል። የአሜሪካው መሪ ትራምፕ ከደቡብ ኮሪያ ጋር የጋራ ወታደራዊ ልምምድ በከፍተኛ ደረጃ ለመቀነስ ወሰኑ። ሰሜን ኮሪያን አስደስቷል። እንዲሁም የፊልሙን ዓለም ያስደነገጠ ዘገባና ሌሎችም ደርሰውናል። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የአሜሪካው መሪ ከደቡብ ኮሪያ ጋር የሚደረገውን የጋራ ወታደራዊ ልምምድ በከፍተኛ ደረጃ ለመቀነስ ወሰኑ። የአሜሪካው መሪ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ያላቸውን በጣም ጥሩ ግንኙነት በመጥቀስ አሜሪካም ከደቡብ ኮሪያ ጋር የምታደርገውን የጋራ ወታደራዊ ልምምድ በከፍተኛ ደረጃ እንደምትቀንስ ገልጸዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት እነዚህ ወታደራዊ ልምምዶች ከፍተኛ ወጪ የሚጠይቁና በአብዛኛው ወጪያቸው በአሜሪካ የሚሸፈን ከመሆኑም በላይ ተገቢ ያልሆነና የጠላትነት ስሜት የሚያሳይ ምልክት ያስተላልፋሉ ብለዋል። አክለውም ደቡብ ኮሪያ በቅርቡ ኢራንን ከኒውክሌር መሳሪያ ነፃ የማድረግ እንቅስቃሴ ላይ አሜሪካንን እንድትቀላቀል የቀረበላትን ጥያቄ ውድቅ ማድረጓን ጠቅሰዋል። አሜሪካና ደቡብ ኮሪያም ዛሬ የሚጀምሩትን ዓመታዊ የጋራ ወታደራዊ ልምምድ ስለማካሄዳቸው ግን እስካሁን የታወቀ የለም። ውሳኔው የተሰማው ሰሜን ኮሪያ የተባበሩት መንግስታት ድርጅት የከለከላቸውን የባለስቲክ ሚሳኤል ሙከራዎች በዚህ ወር ካካሄደች በኋላ ነው። ባለፈው ሳምንት የሁለቱ ሀገራት ወታደራዊ መሪዎች 18000 የደቡብ ኮሪያ ወታደሮች የሚሳተፉበትን የ11 ቀናት የጋራ ልምምድ ይፋ አድርገው ነበር። በወቅቱም የሰሜን ኮሪያ ወታደሮች ሩሲያን በዩክሬን ጦርነት ለመርዳት መሰማራታቸውን አንስተው ልምምዱ ይህንን ስጋት ያገናዘበ መሆኑን ገልጸዋል። በአሁኑ ጊዜ ከ28000 በላይ የአሜሪካ ወታደሮች በደቡብ ኮሪያ ይገኛሉ። ሰሜን ኮሪያ በበኩሏ የጋራ ወታደራዊ ልምምዱን የወረራ ዝግጅት ስትል አጥብቃም ኮንናለች። ትራምፕ በዚሁ መልእክታቸው ደቡብ ኮሪያም ከኢራን ጋር ባለው ውጥረት ቀጥተኛ ወታደራዊ ወይም የቁሳቁስ ድጋፍ ለመስጠት ፈቃደኛ ባለመሆኗ ያላቸውን ቅሬታ ገልጸዋል። ተመሳሳይ አቋም በያዙ እንደ ጃፓን፣ ፈረንሳይና ብሪታንያ ባሉ ሌሎች ወዳጅ ሀገራት ላይም ትችት ሲያቀርቡ ቆይተዋል። ፕሬዝዳንት ትራምፕ ከደቡብ ኮሪያ ጋር የሚደረገውን የጋራ ወታደራዊ ልምምድ ሲቀንሱ ያሁኑ የመጀመሪያቸው አይደለም። እንደ ፈረንጆቹ አቆጣጠር በ2018 ከኪም ጆንግ ኡን ጋር ያደረጉትን የኒኩሌር ድርድር ተከትሎ ልምምዱን ሙሉ በሙሉ አግደው እንደነበር ይታወሳል። በ2020 ደግሞ በኮቪድ-19 ወረርሽኝ ምክንያት መጠኑ እንዲቀንስ ማድረጋቸው ይታወቃል።
ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ጊዜ ለጦርነት ዝግጅት ተጠቅማበታለች ተባለ። ኢራን ከአሜሪካ ጋር የመግባቢያ ስምምነት ከተፈራረመች በኋላ የነበሩትን 2 ወራት ከዲፕሎማሲ ይልቅ ለሰፊ ጦርነት ስትዘጋጅበት እንደነበር ተነግሯል። ዎል ስትሪት ጆርናል የኢራንና የአረብ ባለሥልጣናትን ጠቅሶ እንደዘገበው ቴሄራን ስምምነቱን ለወደፊት ጥቃት ጊዜ መግዣ ብቻ እንደተጠቀመችበት ይታመናል። በመሆኑም ባለፉት 60 ቀናት ኢራን የሚሳኤልና የድሮን ምርቷን በከፍተኛ ደረጃ የጨመረች ሲሆን ጽንፈኛ አቋም ያላቸውን ግለሰቦችንም በቁልፍ የኃላፊነት ቦታዎች መድባለች። በስምምነቱ ላይ የተቀመጠው የ60 ቀናት ጊዜ ገደብ ዛሬ ያበቃል። የዎል ስትሪት ጆርናል ዘገባም አክሎ እንደገለጸው የአረብ የደህንነት ባለሥልጣናት በኢራን አመራሮች ዘንድ ኃይሎቻቸውን ለሰፊ ጦርነት የማዘጋጀት ስልታዊ ለውጥ መኖሩን አመልክተዋል። በቴሄራን የሚኖሩ የደህንነትና መከላከያ ተንታኝ መሐመድ ሐሰን ለጋዜጣው በሰጡት አስተያየት ኢራን ውስጥ ዋናው ጦርነት ገና አልተጀመረም የሚል ሰፊ እምነት መኖሩን ገልጸዋል። አሜሪካና ሐማስ በግብፅ ታሪካዊ ውይይት አካሄዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ጃሬድ ኩሽነር በአሜሪካ የሚደገፈውን የጋዛ የሰላም ዕቅድ በተመለከተ ከፍልስጤሙ ታጣቂ ቡድን ሐማስ ከፍተኛ አመራሮች ጋር ግብፅ ውስጥ ተነጋግረዋል። አንድ የፍልስጤም ባለሥልጣን የትራምፕ አማች የሆኑት ኩሽነር በካይሮ ከሐማስ አዲስ መሪ ኻሊል አልሃያ ጋር መገናኘታቸውን ገልጸዋል። ይሄ ስብሰባም ባለፈው ዓመት የጋዛ የተኩስ አቁም ስምምነት ከተደረሰ ወዲህ በሁለቱ ወገኖች መካከል የተደረገ ከፍተኛ ውይይት ነው ተብሏል። በስብሰባው የትራምፕ የሰላም ቦርድ መልእክተኞች ኒኮላይ ሚላዶኖቭ እንዲሁም ደግሞ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር፣ የአስታራቂዎቹ የግብፅ ኳታርና የቱርክ ተወካዮች ተገኝተዋል። ውይይቱ በዋናነት የሐማስን መሳሪያ የማስፈታት የእስራኤልን ጦር ከጋዛ የማስወጣትና ሰብአዊ እርዳታዎችን ማፋጠን በሚቻልበት መንገድ ላይ ያተኮረ እንደነበር ተነግሯል። ባለፈው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ባለ 15 ነጥብ የሰላም ዕቅድ ውድቅ አድርገዋል። ሐማስ ሙሉ በሙሉ መሳሪያ ሳይፈታም የእስራኤል ጦር ከጋዛ አይወጣም ብለዋል። ግብፅ፣ ሳውዲ አረቢያ፣ ኳታር፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ ፓኪስታንና ኢንዶኔዥያ በጋራ ባወጡት መግለጫ የእስራኤልን ውሳኔ ኮንነዋል። በግብፅ ቆይታቸው ከፕሬዝዳንት አብዱልፈታህ አልሲሲ ጋር የተወያዩት ኩሽነር፣ ሚላዶኖቭ እና ብሌር ዛሬ ከጠቅላይ ሚኒስትር ኔታንያሁ ጋር ተገናኝተው የአሜሪካንን የሰላም ዕቅድ በተመለከተ ይነጋገራሉ ተብሎ ይጠበቃል። ለዚህም በጠዋቱ እስራኤል መግባታቸው ታውቋል። በጥቅምት የጀመረው የተኩስ አቁም እስካሁን የጸና ቢሆንም እስራኤል ሐማስ ውሉን ጥሷል በሚል በጋዛ የተለያዩ የአየር ጥቃቶች መፈጸሟን ቀጥላለች። በጋዛ ጦርነት ከ73,000 በላይ ፍልስጤማውያን መሞታቸውና 2 ሚሊዮን ገደማ መፈናቀላቸው ይነገራል። የሐማስ መሪዎች በበኩላቸው ሐማስ ትጥቅ መፍታት የሚጀምረው እስራኤል የጋዛን የሰላም ዕቅድ ስትቀበል ብቻ ነው ብለዋል። በዲሞክራሲያዊት ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በሀገሪቱ ታሪክ እጅግ አሰቃቂውና በርካታ ሰዎችን ለህልፈት የዳረገ መሆኑን ባለሥልጣናት ገለጹ። ወረርሽኙ ከተቀሰቀሰበት ግንቦት ወዲህ የሞቱ ሰዎች ቁጥር ከ2300 በላይ የደረሰ ሲሆን ይህም እንደ ፈረንጆቹ አቆጣጠር ከ2018 እስከ 2020 በነበረው ወረርሽኝ የተመዘገበውን የሞት መጠን በልጧል። የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር በሰጡት ማብራሪያም ወረርሽኙ በታሪክ እጅግ በከፍተኛ ፍጥነት እየተስፋፋ መሆኑንና በየ30 ደቂቃው የአንድ ሰው ሕይወት እየቀጠፈ እንደሚገኝ ገልጸዋል። ለአሁኑ ወረርሽኝ ምክንያት የሆነውን የኢቦላ ዝርያ ለመከላከል የጸደቀ ክትባት የሌለ ቢሆንም የኦክስፎርድ የኮቪድ-19 ክትባት የተሰራበትን ቴክኖሎጂ በመጠቀም የተዘጋጁትን ጨምሮ በርካታ ክትባቶች እየለሙ ናቸው ብለዋል። እስካሁን በኮንጎ አጠቃላይ በቫይረሱ የተያዙ ሰዎች ቁጥር 5000 መድረሱንና ባለፉት 24 ሰዓታት ውስጥ ብቻ 100 ሰዎች በቫይረሱ መያዛቸው ተረጋግጧል። ከሀገሪቱ ውጭ የተመዘገቡ የቫይረሱ ተጠቂዎች ቁጥር እስከ ነሐሴ 6 ቀን በጎረቤት ኡጋንዳ 20 ሰዎች፣ በጀርመን 2 እንዲሁም በፈረንሳይ 1 ሰው በቫይረሱ ተይዘዋል። ሮይተርስ እንደዘገበው እንደ ፈረንጆቹ አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ ተከስቶ በዓለም ታሪክ
እጅግ አሰቃቂ የነበረው የኢቦላ ወረርሽኝ የሟቾች ቁጥር 1000 ለመድረስ 5 ወራት ገደማ ፈጅቶበት የነበረ ሲሆን የአሁኑ ወረርሽኝ ግን በ3 ወራት ውስጥ ወይም ደግሞ ከ3 ወራት ባነሰ ጊዜ ከ2000 በላይ ሰዎችን ሕይወት ቀጥፏል። ተመልካቾቻችን የፊልሙን ዓለም ያስደነገጠ ዜና በጠዋቱ ተሰምቷል። ታዋቂዋም የፊልም ተዋናይ ሃይደን ፔኔትሬ በ36 ዓመቷ ከዚህ ዓለም በሞት ተለይታለች። በምን ምክንያት እንደሞተች እስካሁን በግልጽ አልተነገረም። ሃይደን በተለይ ሂሮስና ናሽቪል በተሰኘ የቴሌቪዥን ተከታታይ ሾው የምትታወቅ ሲሆን ከሰራቻቸው ፊልሞች መካከልም ከዴንዘል ዋሽንግተን ጋር የተወነችበት ሪሜምበር ዘ ታይታን ይገኝበታል። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4,800,000 ብር፣ ባለ 2 መኝታ በ7,300,000 ብር፣ ባለ 3 መኝታ በ9,700,000 ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1,400,000 ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የምትከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ።